እስቲ የተሰማውት ስሜት የእውነት በጣም ነው ደስ የሚለው። በኑሮ ላይ ኑሮን ለመመስረት ሄለንን ለማግባት ማቀድ ትልቅ እድለኛ ነህ ብዬ ነው የምወስደው። ሀብትሽ በሀብቴ ከተጋባችሁ ጎጆ ተወጣችሁ ወዲህ ደግሞ ሰርታችሁ የምታገኙት ነገር የጋራ የሚለው ሁሉ ብዙ አይነት ባህል አለ። ስለዚህ እነኚህን እናስረዳለን። በአካል ባልወልድም ልጄ ነህ አውቃለሁኝ። ከፍተኛ ቦታ እንደምትደርስ ደግሞ አምናለሁኝ። ሄለንን አገባ ማለት ሶስት ጉልቻ ቀልድ አይደለም። ጥሩ ነው ያደረከው። እኔ ወድጄዋለሁ። ከሷ ጋር ወልደን ልጆች ወልደን ቤተሰብ አስደስተን ብዙ ነገር ነበር ያሰብኩት። ይሆናል ደግሞ እሷም ዝም ብላ ነው የምትደክመው የምትለፋው ሌላ ቦታ፣ እኔም ዝም ብዬ እየባዘምኩ ነው እንጂ መጨረሻ ላይ እኔ በእግዚአብሔር እምነት አለኝ አንድ እንደሚያደርገን። እሷም የራሷ ህይወት ጀምራለች በሰዓቱ። በእርግጥ በቃ የኔም ችለተኝነት የኔም ኬርለስነት ነበረው፣ ግን በቃ አሁን አንድ ላይ አይደለንም ጋሼ። ምን ሰይጣን ገብቶ ነው እሺ የምትለኝ? እኔ እኮ አሁን ግልጽ አልሆነልኝም እኮ በምን የተነሳ ነው? ያ በቃ ብቻ ንገረኛ፣ አትደብቀኝ። ይሄ ምንድን ምን እኔን ፈርተህ ነው? ምንድን ነው ያሳደግኩ ልጅ አይደለም እንዴ? ያሳሳኛል በትዝታ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬም ተገናኝተናል። እኔ ጋር ጥሩም ነገር መጥፎም ነገር ነው ያለው። ጥሩ ነገር መልሼ ከእናንተ ጋር መገናኘት መቻሌ፣ እንደዚሁ ደግሞ ሲሆኑብኝ የነበሩ ያው ከብዙ ነገሮች ከብዙ መጥፎ ነገሮች እንደወጣሁ የሚታወቅ ነው። እሱ ደስ የሚያሰኝ እኔን ደስተኛ ያረገኝ ነገር ቢሆንም መጥፎ ነገር ያው በቃ እኔ ከሄሉሻ ጋር በመራራቄ ምንም ደስተኛ ልሆን አልቻልኩም። በቃ አለ አይደለ፣ እናንተም ብዙ የተሳላችሁ ሰዎች አላችሁ፣ ስለት ተስላችኋል ብዙዎቻችሁ። እናንተም ለዚህ ለስለታችሁ ለማቅረብ ያብቃችሁ ነው ምለው። መቼስ አንድ ሰው ስለት ሲሳል በእምነቱ ጠንካራ ስለሆነ እግዚአብሔርን ስለሚያምን ነው አይደለ የሚሳለው። ስለዚህ ጸልዩልኝ። ሰው ዝም ብሎ ስለት አይሳልም እና ጥሩ ልብ ስላላችሁ እንደዚሁ ደግሞ እምነታችሁ ላይ ጠንካራ ስለሆናችሁ ብጸልዩልኝ ደስ ይለኛል። እኔና ሄሉሻን አንድ እንዲያረገን እንደዚሁ ስናስባቸው ልጅ ወልደን አብረን ለመኖር ጥሩ ለሰዎች ምሳሌ እንድንሆን ከኛ ብዙ ሰዎች ፍቅርን እንዲማሩ እናስብ ነበር እና ስንጀምርም እንደዛ ነበረ። በእርግጥ እውነት ለመናገር የኔ ክፍተት ነው። እኔና እሷ ስንለያይ አንቺ አልፈልግሽም እሷም አንተ አልፈልግህም ብላኝ ባይሆንም ክፍተት የኔ ነበረ፣ የኔ ክፍተቶች ናቸው። ግን ወድጄ አልነበረም። ምን ያህል እንደማፈቅራትና ምን ያህል ወዳት እንደነበር ደግሞ አሁን ነው የገባኝ። ሰው ሲርቅ ወይ ደግሞ ሲሄድ ሲሞት ነው የዛ ሰው ዋጋ የሚታወቀው ይባላል እና እኔ በራሴ አይቼዋለሁ። ከዛ በኋላ ነው ሁሉም ነገር ይበራልኝ። በሱ ደስተኛ አይደለሁም። በቃ እሷን በማጣቴ በአጠቃላይ ደስተኛ አይደለሁም። ግን ጥሩ የእምነት ሰዎች አላችሁ እና እናንተም ጸልዩልኝ። በቃ እኔና ሄሉሻ አንድ ላይ እንድንሆን አምኛለሁ እኮ በቃ የኔ እንዝላልነት ነው ሁሉም ነገር። በጊዜው ግን ወድጄ አልነበረም። የተደረገብኝ ነገር ነበረ። ወደ ትክክለኛው እኔነቴን ስመለስ ነው ሁሉም ነገር ላቀው የቻልኩትና ቤተሰቦቼ ያው የምትወዱትን ሰው ማጣት ምን ያህል ከባድ እንደሆነ ለዛውም ብዙ እንደኔማ ሀሳብ ቢሆን እኮ ብዙ ቆንጆ ኑሮ እንድንኖር አለ አይደለ፣ ፍቅርን ብቻ የሚሸቱ ህይወቶችን እንድንኖርና ከሷ ጋር ወልደን ልጆች ወልደን ቤተሰብ አስደስተን ብዙ ነገር ነበር ያሰብኩት። ይሆናል ደግሞ እሷም ዝም ብላ ነው የምትደክመው የምትለፋው ሌላ ቦታ፣ እኔም ዝም ብዬ እየባዘምኩ ነው እንጂ መጨረሻ ላይ እኔ በእግዚአብሔር እምነት አለኝ አንድ እንደሚያደርገን በጣም ተስፋ አለኝና ብቻ
ወደ ዛሬ የተገናኘንበት ጉዳይ ስንመጣ እኔ አባት የለኝም እና ያው አባቴ በህይወት የለም። እንደ አባት ሆነው ያሳደጉኝ ከእናቴ ቀጥለው እሳቸው ናቸው እና እኔ በጣም ስለማከብራቸው በጣም እንፈራቸዋለሁ። ያለንም ቅርብርብ እንደ አባትና ልጅም ሆኖ በጣም መቀራረብ አለ። እንደፈለግኩ ነው የምቀርባቸው፣ እንደፈለጉ ነው ማለት በደንብም ስለማወራቸው። በእርግጥ ከእሷ ጋር መጣላታችን እስካሁን ድረስ አያውቁ እና አዲስ አበባ ሄጄ ቆየሁ፣ አላገኘኋቸውም። አሁን ግን ይዣቸው መጣና አንድ ያሰብኩት ነገር አለ። ያው እስቲ ሽማግሌ ላክ ተብያለሁ። አሁን ወደ አርባ ምንጭ ሽማግሌ ልልክለው መጣላታችን ስለማያውቁ ማለት ነው እላቸዋለሁ። የእሳቸው ስሜት ምን እንደሆነ እናየዋለን። ነገር ግን ሄጄ ነው ማመጣቸው እና ቤተሰብ ጸልዩልኝ። ያው ስለታችሁ እንደሚሰምር ተስፋ አደርጋለሁ። እናንተም ጸልዩልኝ። ይመቻችሁ። ለምን አገናኘን? ምን አለበይ ታያለሽ? ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም። ምን አለበይ ታያለሽ? ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም። አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ አባብዬ በምንም ሁኔታ ብኖሬትም ስፍራ ጋሼ ቤተሰቦች እንግዲህ ያው ጋሼን ታውቋቸዋላችሁ አይደል? ጋሽ ተፌ ያው አባቴ ናቸውና ያው ሽማግሌ ሲላክ የመጀመሪያ አባቱ አይደለም የሚላከው። ለእኔ ደግሞ አባቴ እሳቸው ስለሆኑ ሌሎቹ ሽማግሌዎች ሌላ ቦታ ናቸው ያሉት። ጋሽ ተፌ ደግሞ ይኸው በጣም ደስ ብሏቸዋል። ያው አርባ ምንጭ ሊሄዱ ነው ሽምግልና። ልጃችሁን ሄለን ለልጃችን ለእንዳልክ ሊሉ ነው። ምን ተሰማዎት ጋሼ? ያው የሚቀረጸው ያው እኛ ስራም ስለሆነ እንደ ፕሮግራም ለመያዝም ጭምር ደስ ብሎኛል። እስቲ የተሰማዎት ስሜት? የእውነት በጣም ነው ደስ የሚለው። ይሄ በኑሮ ላይ ኑሮን ለመመስረት ሄለንን ለማግባት ማቀድ ትልቅ እድለኛ ነህ ብዬ ነው የሚወስደው። የኔ አባት በጣም እኮ ነው የሚወዱኝ፣ በጣም ነው የሚያስቡልኝ እና በጣም ደስ ብሎታል። እኔ አውቃለሁ ልቦትን ምን ያህል ደስ እንዳሉት። አዎ እና ጥሩ ነው ልጄ፣ እኔ በጣም ነው ደስ ያለኝ። ተባረክ። አሜን 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 አሜን። እንጀራ ይስጥ። አሜን የኔ አባት አሜን። ስለዚህ አሁን ሄዶ እንግዲህ ያው ይሰጡኛል ብዬ አስባለሁ። እዛ አልሰጥም። ሽማግሌው ነው የሚወስነው አይደል ጋሼ? የሽማግሌው አጠያየቅ ነው የሚወስነው። አዎ ሽማግሌዎች ይወስናሉ። ሽማግሌ ከሄደ ምንም በሀገራችን ባህል መሰረት የሚከለክሉ አይመስለኝም በእኔ እምነት። አሁን እሺ፣ ስለ ልጁ ተብሎ ይጠየቃል አይደል? እዛ ቦታ ላይ ልጁ ምን አለው፣ የልጁ ባህሪ፣ ስለ ልጁ ምናምን ማወቅ ይፈልጋል አይደል? የልጅቷ ቤተሰቦች፣ የሙሽራዋ ቤተሰቦች በእኔ በኩል ከሚሄዱ ሽማግሌዎች አሁን ሌሎች ሽማግሌዎች የመጡት በማዘር ናቸው እና እኔ ያው የእርሶን ያህል ብዙ የሚያውቁኝ አይመስለኝም። ስለ እኔ ደግሞ በደንብ የሚያውቁት እርሶ ኖት እና ምንድን ነው ያው ቅድሚያም ወስዶ የሚመልሱት እርሶ ኖት ብዬ ስለማስብ እዛ ጋ ያው የሚመልሱትን ነገር እስቲ ይንገሩኝ። ያ ለሚቀርብልን ጥያቄ መልስ የሚሆነው የተወሰነ ደረጃ በምን ስራ ላይ እንዲሆን እናስረዳለን። እንደገና ደግሞ ሀብትሽ በሀብቴ ከተጋባችሁ ጎጆ ተወጣችሁ ወዲህ ደግሞ ሰርታችሁ የምታገኙት ነገር የጋራ የሚለው ሁሉ ብዙ አይነት ባህል አለ። ስለዚህ እነኝህን እናስረዳለን። ሀብትሽ በሀብቴ የሚባል አለ። እንደገና ሰርታችሁ የምታገኙትን በእኩልነት ያ
ሀብታምም ለመሆን ድሃም ለመሆን ዋናው ነገር እንደዚህ በፍቅር ተጋብቶ ኑሮን መመስረት ታላቅ ደስታ ነው። እውነት ነው። ይህንን እናስረዳለን እንደሞም እናሳምናለን ብዬ እገምታለሁ። እኔ ደስተኛ ነኝ። ያው በእርግጥ ስለ እኔ በደንብ ስለሚያውቁ ያብራራሉ። አንዳንዴ ደግሞ ያው ስለ ባህሪ ይጠየቃል እንዴ ጋሽ? ባህሪው ምን አይነት ነው ተብሎ ይጠየቃል ወይስ ለሴት ብቻ ነው የሚጠየቀው? አይ ይቀርባል። ሽማግሌዎች ተቀምጠው ያሉ የአካባቢ ሽማግሌዎች ቁጭ ብሎ ነው የሚጠብቁን። እሱ ይጠየቃል። በጠየቁት አግባብ ባለው መልስ ይሰጣል። ለምሳሌ ያህል አረ ስራው ምንድን ነው ቢባል የመንግስት ሰራተኛ ነው፣ የግል ድርጅት ሰራተኛ ነው፣ የራሱ ካምፓኒ ሰራተኛ ነው። እነኚህን እናቀርባለን። ማለትም እየሰራ ያለውን ነገር እናቀርባለን። ደግሞ ተቀባይነት ያገኛል ብዬ እገምታለሁ። እኔ ብዙ አካባቢ ሽምግልና ተልከን ሄጄ ብዙ ኪሎ ሜትር ተጉዤ ሄጄ ብዙ አዎንታዊ መልስ ያገኘሁበት ብዙ ነገሮች አሉ። ስለዚህ ሙሉ በሙሉ ይሳካል ብዬ ገምታለሁ። ሌላው ስለ ልጁ ባህሪ ከሌሎች ሽማግሌ እኔ በተለየ መልኩ ያሳደግኩ እንደመሆኑ መጠን ይሄንን አብራርቼ ማቅረብ ግድ አለብኝ። እውነታውን ማንም ሰው ቢሆን በልጅነቱ አስቸጋሪም ጥሩም ይገጥማል። እኔ እስከማውቀው ድረስ አመለሸጋ እንደሆንክና የኔ አባት እና ጥሩ መሰረት ያለው ልጅ መሆኑን እናቀርባለን። ያው እርሶ ኖት ያሳደጉኝ። ጥሩ ባህሪም ካለ የእርሶ ውጤት ነኝ፣ መጥፎም ባህሪ ካለኝ ደግሞ በእርግጥ የእርሶ ውጤት ነኝና በመሰረቱ መጥፎ ባህሪ እዚያ ቦታ ላይ አይቀርብም። እኔ በጥሩነቱ ነው እማውቀው። ያንን ስነ ምግባር ማቅረብ ግድ አለ። ኦኬ። አሁን ጥሩ ባህሪ ባይኖረኝም መጥፎ ባህሪም ባይኖረኝም እዛ ጋ ተሸፍኖ ነው የሚቀርበው ማለት ነው? አይ እምልህ በመድረክ ላይ ማለትም ያ ቦታ መድረክ ነው። ያ ሊቀርብ የሚችለው በቤት ውስጥ የተለያየ ምክር፣ ተግሳጽ ምን ያ የሚካሄደው እዚያ ቦታ ላይ እንደዚህ አይነት ባህሪ አይቀርብም። እና ደግሞ የሚያል የጎላኛ ቤታችን ቤቴ ውስጥ ነው ያደግከው። በአካል ባልወልድም ልጄነ አውቃለሁኝ። ከፍተኛ ቦታ እንደምደርስ ደግሞ አምናለሁኝ። እቺ ለንን አገባ ማለት 3 ጉልቻ ቀልድ አይደለም። ጥሩ ነው ያደረከው። እኔ ወድጄዋለሁ። እሺ ሄለንን ለኔ መርጠውልኛል። በደንብ አንዴ ያስታውሳሉ። ተጣልተን አስታርቀውኛል። አዎ አውቃለሁ። ተጣልተን ነበርና ያው ሰው ልክ ነው። አሁን በሪሌሽንሺፕ ውስጥ በጓደኝነት በፍቅር ውስጥ አይደለም በትዳር ውስጥም ሰው ይጣላልና ግን ያው መፍትሄ መስጠት ትልቅነት ነው አይደል? የተበላሸውን ወይም ደግሞ የታመመውን ፍቅር ማከም ጥሩ ነውና በሰዓቱ እርሶ ያው እንደ አባት እኔ እርሶን ስለማከብሮት ስለምፈራዎት ነገሩ ለማስተካከል ብለው መጥቶ አስታርቀውን ነበረ። አዎ እንዴ እንኳን ባልና ሚስት ቀርቶ አገር ተአገር ይጣላል፣ ታላቅ ከታላቅ ይጣላል፣ ተጎረቤት አገር ይጣላል። ይሄ እኮ በባልና ሚስት በጣም ቀላል የምንት ነገር ነው እና ያ የሚፈታ ነገር ነው። ይሄ ማለት ምንም ማለት አይደለም። ጥሩ ነው። ይሄ መልካም ነው። እንደ ባልና ሚስት ነበር የሚያስቡን። አዎ እኔ እንግዲህ አላውቅም። ምክንያቱም
ፊት ፍቅረኛ መሆኗን አላቅም፣ ግን እኔ አንተን ስነ ምግባር በደንብ ስለማቅ ይሄ ለቁም ነገር ደረጃ ይህንን እንደዚህ አስበህ እዚህ ደረጃ ማድረስህ ትልቅነት ነውና እኔ ወድጄዋለሁ። ጋሽ ጥሩ ነበረ፣ ግን ያው ጋሺ የኔ አባት እንዳይቀየሙኝ አሁን አንድ ምነግሮት ነገር አለ። ምንድን ነው ልጄ? ያው እንዳይቀየሙኝ እኔ አሁን ምንድነው እኔ አሁን ምንድነው? ለምን አትነግረኝም ልጄ? ችግር አለ? እኔ ካልፈታው ሌላ ሁለተኛ ወገን ሊፈታው ይችላል። እኔም አልፈታው ምን አለና ነው? ምን አለ? ወደዚህ ዙር እስኪ። ምንድነው? ቆይ ምንድነው? ምን ተፈጠረ ትለኝ ነው? አሁን እኔ ጋሺ አሁን እንዳይቀየሙኝ ልካ ሽማግሌ ልልክ ነው ላገባ ነው ምናምን ያልኩትም አውቄ ነው። ጥሩ ነገር ላይ አይደለሁም ያለሁት። ጥሩ ነገር አይደለም የተፈጠረው። ግን ዛሬ ከእርሶ ጋር ማሳለፍ ፈልጌ ነው። በእርግጥ አሁን ነገ ነው አዲስ አበባ መሄደው ተመልሼ ነገ ስለሚሄድ ከዛ በፊት እርሶን አግኝቼ ጥሩ ጊዜ ከእርሶ ጋር አሳልፌ ልሄድ ብዬ ነው። እኔና ሄሉ ጋር ያለውን ነገር ጥሩ ነገር አይደለም። እኔና ሄሉ መጣላታችን መቼ ሳያቁም እሱ እኔ በነገርኩት ነው እንጂ እኔ ስነግሮት ነው እንጂ ሊያቆም የሚችሉት አያቁም አይደል መጣላታችን። ከዛ በኋላ እንደተጣላን ሰምተዋል። እኔ አላውቅም ልጄ። ምን ሰይጣን ገብቶ ነው እሺ የምትለኝ? እኔ እኮ አሁን ግልጽ አልሆነልኝም እኮ። በምን የተነሳ ነው? ያ በቃ ብቻ ንገረኛ፣ አትደብቀኝ። ይሄ ምንድን ምን እኔን ፈርተህ ነው? ምንድን ነው? ያሳደግኩ ልጅ አይደለም እንዴ? ለምን አስነግረኝም? ይኸውልህ ጋሼ አሁን በሰዓቱ እኔ አዲስ አበባ የሄድኩኝ ጊዜ ያው ብዙ ነገሮች በህይወቴ ብዙ ነገሮች ሆኖ ነበር። ያው መታመሜን ያውቃሉ መቼስ ምን እንደሆነ ባያውቁም ብቻ የሆነ ሆኖ እኔና እሷ አሁን አንድ ላይ አይደለንም። እሷም የራሷ ህይወት ጀምራለች። በሰዓቱ በእርግጥ በቃ የኔም ችለተኝነት የኔም ኬርለስነት ነበረው። ግን በቃ አሁን አንድ ላይ አይደለንም ጋሼ። በቃ እሷም የራሷ እስማ ምን አይነት ሰይጣን ምንድን ነው የሚፈታተነው? ሕፃኑ ያሳዝናል። እና ጋሼ እንዳይቀየሙኝ የኔ አባት በጣም ይቅርታ። ጋሽ እንደው በቃ እንመክርበታለን። ሌላ ውስጥ መግባት የለብን። እንመክርበታለን። ያችን የመሰለች ልጅ ብዙ ነገር ስትነግረኝ የነበረች ልጅ እኔ በአካል ሳገኛት እንኳን ስነ ምግባሯም ሆነ አቀራረቧ የተመቸች ልጅ ምን ተፈጥሮ ነው እንደዚህ አይነት ነገር? ያችን የመሰለች ልጅ እንደዚህ ልታደርግ የቻልከው? የኔ ድካም እንዲያው የትም ባክኖ ቀረ ማለት ነው ጋሽ። ያው በቃ እግዚአብሔር ያለው ነው የሚሆነው። እኔ ምኞቴ እኔ ሳስበው የነበረው ይሄን አልነበረም። በቃ ግን በቃ ፈጣሪ ያለው ነው የሚሆነው። የኔ ቶኝ እንደዚያማ እኔን አትደልለኝ። ቶኝ እኔን መደለል አሁን ትርጉም የለውም። የሚያህል ውጣ ውረድ ብዙ የተደከመበት ኑሮ በአንድ ቀን ሌሊት መፍረስ አለበት? የቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ሁሉ በእኔ ደረሰና አረፈ። አሁን መረጋጋት አለብን። ተረጋግተህ አስብ። ትንሽ ራስህን
በማወቅ ደረጃ ስትደርስ መክረንበት እሷኑ ለመመለስ ጥረት እንድታደርግ ሌላ ስር ቦታ እንትን ማለቱ ትርጉም የለውም። እኔ እንዲያውም ስልኳን እንድትሰጠኝ እፈልጋለሁ። ጋሼ እኔ ፈልጌ አይደለም ሁሉም ነገር እኔ በእኔ እንዳያዝኑብኝ ጋሼ በእኔ አይዘኑ። እኔ ምንም ፈልጌ እንትን ያልኩት ነገር አይደለም። በቃ እኔ ያሳለፍኩትን ነገር እኔ ነኝ የማውቀው። እኔ ብችል ሁሉንም ነገር ቆንጆ ቢሆንልኝና ከእሷ ጋር ተጋብቼ ልጆች ወልደን በእኔ ምን ያህል ደርስ እንደሚሉት አውቃለሁ። የእሷንም ቤተሰቦች እሷ እንግዲህ ከኔ ጋር ሆና ደስ እንደሚላቸው አውቃለሁ። እና ያንን ደስታ በመልስ ነው እንጂ እኔ ምኞቴ እና ፍላጎቴ እኔ በቃ በእኔ ምንም እንዳያዝ ነው። ይልቁንስ ይጸልዩልኝ ሁሉም ነገር ጥሩ እንዲሆን ከእሷ ጋር መልሶ ፈጣሪ አንድ እንዲያረገን ሙሉ በሙሉ የተቋረጠ ነገር ነው ብዬ አላስብም። ፈጣሪ መልሶ እንዲያገናኘን እርሱ እንዲጸልዩልኝ ነው የምፈልገው። ተረጋጋ፣ ለማንኛውም ተረጋጋ። ጸልያለሁ። አይዞህ አይዞህ፣ ተረጋግተህ ስራህን ስራ። የማይፈታ ነገር የለም፣ ይፈታል።